ወበረካቱ ውድና የተከበራችሁ ክቡራትና ክቡራን ውድ አርሂብ መዝናኛ የአስና ቲቪ ቤተሰቦቻችን እንደምሰነበታችሁ እንዴት ቆያችሁን? እነሆ አርሂብ መዝናኛ ፕሮግራማችን ሰዓቱን ጠብቆ በረመዳን እሁድ 8 ሰዓት ላይ ስቱዲዮአችን ሞቅ አድርገን ወርሃ ረመዳን ሸቶን ፕሮግራማችን የመጀመሪያ የረመዳን ፕሮግራማችንን እንጀምራለን። መርሐባ ወደ ተመልካቾቻችን ቀጥለናል። ከቡና ሰዓታችን ላይ እንገኛለን። በቡና ሰዓታችን እንግዲህ ዛሬም ለሶስተኛ ጊዜ ኡስታዛ ሰዓዳን ጋብዘናታል። ያው ረመዳን ነው እንግዲህ ዛሬ ቡና ባይኖረንም ግን የፕሮግራማችን ስምና ይዘት እንደተጠበቀ መቀጠል ስላለበት ርዕሱም ደግሞ አንገብጋቢ ሆኖ ስላገኘ ነው ዛሬም ከኡስታዛ ጋር ቆይታ እናደርጋለን። ኡስታዛ እንኳን አደረሰሽ። እንኳን አደረሰ። እንዴት ነው ረመዳን? ደስ ይላል በጣም አልሐምዱሊላህ። ማሻአላህ እስከመጨረሻው አላህ በሰላም እንጨርስ ኢንሻአላህ። አይዋ ኸሊዶ እንግዲህ ያው ለመጀመሪያ ጊዜ ፕሮግራማችን ከተጀመረ ለመጀመሪያ ጊዜ ቡና የሌለበት የቡና ፕሮግራም ያው እሁድ 8 ሰዓት ላይ ስለሚተላለፍ ያ ደግሞ የጾም ሰዓት ነው። ምናልባት ምሽት ላይ ተደግሞም ካዩት ይሄን ታሳቢ እንዲያደርጉ ነው ተመልካቾቻችንና እንግዲህ ዛሬ የምናነሳው ርዕስ እንዳልሽውም በጣም ወሳኝ ነው። ከወቅቱ ካለንበት የረመዳን ወር ጋር ደግሞ በጣም የሚገናኝ ነው ብዬ አስባለሁ። ለምን ላለፉት ሁለት ክፍሎች ሴቶች እንግዲህ ያላቸውን ሚና እያየን ነበር ማህበረሰባችን ላይ፣ ቤተሰብ ላይ፣ ብዙ ቦታዎች ላይና ወደ ረመዳኑ ስንመጣ ደግሞ ትልቁንም ድርሻ ይወስዳሉ ለቤተሰብ ለረመዳን ላሉ እያንዳንዱ ነገራቶች ሴቶች የሚወስዱት ድርሻ በጣም ሰፊ ነው። ስለዚህ እስኪ ዛሬ ሴቶች ምን ያክል ድርሻ አላቸው፣ በተለይ ደግሞ እንደ ሀገራችን እንደ ኢትዮጵያ ብናየው ያው ሌሎች ሀገሮች ላይ የተለያየ ትሬንድ ሊኖር ስለሚችል እጅግ በጣም ደስ ይለኛል። ወንዶችም ይማሩበታል ብዬ አስባለሁ። አይዋ እንግዲህ ሴት ልጅ ዓሊም ስትማር ያላትን ለቤተሰብ እንደዚሁም ለራሷም ለማህበረሰብም ያላትን ጥቅም አይተናል። ስለዚህ የተማረች ሴት ልጅ ደግሞ ረመዳን ላይ ብዙ ልፋቶች አሉ፣ ባልም ደግሞ አለ ኃላፊነት አለበት። ከነዛ ጋር ተያይዘን እንደው ረመዳንን በድካም ብቻ አሳልፋ ድካሟን ደክማ ጊዜዋንም አቃጥላ ከዛም ደግሞ ያንን ለሰራችው ነገር ምናልባትም ምስጋና እየጠበቀችም ሊሆን ይችላል ከባል ከልጆች ከቤተሰብና ብዙ ኸሳራዎች እንዳይገጥሟት። ስለዚህ ትኩረት አድርገን ረመዳን ላይ ሴቶች በምን አይነት መልኩ የተማረች ሴት ልጅ ደግሞ እንደተማረች ሴት ልጅን በምን መልኩ ማሳለፍ እንችላለን ረመዳን ላይ ጊዜያችንን እንድንጠቀምበት። مرحبا بسم الله الحمد لله وصلى الله وسلم على رسول الله صلى الله عليه وسلم. እውነት ነው ሴትና ረመዳን ያ አላህ ሱብሃንአላህ። ረመዳን ነው። በረመዳንም ላይ ደግሞ ሴት ታስፈልጋለች። ያለ ሴት ደግሞ ረመዳን አይሆንም፣ የታወቀ ነገር ነው። ግን ስናየው ዱንያ መታዕ ናት አይደለም፣ መጠቃቀሚያ ናት። ኸይሩል መታዕ ደግሞ ማናት? ኢምራአቱን ሷሊሓ ናትና ይህች ሴት ደግሞ ረመዳን እንዴት ነው የምታሳልፈው? የተማረችውን ትምህርት እንዴት ነው ስራ ላይ የምታውለው? የቤቷን ስራ እንዴት ነው የምትሰራው? ሱብሃንአላህ ይከብዳል፣ ከባድ ነው። ግን በዛም ደግሞ በቀደም ፕሮግራማችን ላይ ምን ብለናል እኮ አንየቱ ተغير العاده الى العباده ብለናል። ንያ ምን ታደርጋለች? የሰውየውን የዓዳውን የተለምደውን ወደ ምን ትቀይርለታለች? ወደ ዒባዳ ትቀይርለታለች። እና በቃ ምንም የመጨረሻ የምታደርገው ነገር ቢኖር ምንድነው? ስራዋን በሙሉ በንያ ታደርጋለች። ማዕዛሊክ ግን ረመዳን ከሌላው ለየት ያለ ነው። ሐሰናቶች ሁሉ የበለጡ ናቸው። ዚክሮቻችን ሰዋባቸው የበለጡ ናቸው። ሶላታችን ሁሉ ነገርና በዛች ሰዓት ወቅቷን ለመጠቀም ከበፊት ከምታደርገው በተለየ ረመዳን ላይ ሰዎች ስራ ያበዛሉ፣ ሴቶች ስራ ያበዛሉ። ዋና ማድረግ ያለባት ነገር ስራ መቀነስ ነው። خلاص ማድረግ ያለባትን ነገር አድርጋ ለመለሷ በላጭ ነገር አኸራዋ ነው። ቤተሰቧን የምታስተዳድረው የምታሽከረክረው ደግሞ እሷ ናት። ብዙ ጊዜ ከሚያስፈልጉን ነገር በላይ እኛ ነን ብዙ ነገራቶችን እናበዛው። ከወንዶች ማለትም የተለየ ነገር እናበላቸዋለን፣ የተለየ ነገር እንሰራለን፣ ከጎረቤት እናያለን። አንዳንዴ ልጆችም ያዙናል። ማዕዛሊክ ረመዳን መሆኑን ማወቅ አለባቸው እነሱ። ይሄ ዒባዳ ወር ነውና እኔ ሰዓቴን መጨረስ ያለብኝ በዒባዳ ነው።
እንጂ እነዚህ በምግብ ነገራቶች አይደለም። ለምን ብዙ ጊዜ ሷሊሖቻችንም እኮ ተናዑምን መቀነስ አለብን ይላሉ። ረመዳን ላይ ደግሞ አክሰር ከእነሆ ምንድነው የሚመስለው ረመዳን የምግብ የመብሊያ የመጠጫ ወር እስከሚመስል ድረስ ሁሉም ሰው ለረመዳን ይዘጋጃል። ሴቶችም ልክ እንደዛው ጎረቤቶቻችንን እያየን ሊሆን ይችላል፣ በማህበረሰቡ ባለው ተጽዕኖ ሊሆን ይችላል። እንረሳውና የምንዘጋጀው ሁሉ ለምን ይሆናል? ለምግብ ይሆናል። ስለዚህ ዘኪያ የሆነች ሴት እንደዛ ማድረግ የለባትም ማለት ነው። እንደዛ ማድረግ የለባትም። እንደውም ከበፊት የነበራትን ስራ ለዒባዳ ክፍት እንድታገኝ የሐጅ ወር አትገኝማ። ረመዳን ካለፈች እንተሃ። ከበፊት ያሉ ሰዓቶቿና ረመዳን ያሉ ሰዓቶቿ በጣም ይለያያሉ፣ ለሳ ማለት ነው። እና ብዙ ነገር ራሷን ማስተካከል ትችላለች። አኪድ ሁላችንም በቤት እንደመሆናችን አንፃር ማስተካከል እንችላለን። ብዙ ነገራቶችን ማስተካከል እንችላለን። ማስተካከል ማንችለውን ደግሞ ግዴታ ማድረግ ያለባትን ነገር ደግሞ ዒባዳዋን እያደረገች አህያናን ምን ይጎዳናል? እኛ ከስረቱል ከላም ያ አላህ ከስረቱል ከላም በቃ በጣም ሐታ ወለው ኩንቲ ሙተዓሊማ እንኳን ብትሆኚ ዕልም ያለሽም እንኳን ብትሆኚ የረመዳን ፈድል ያወቅሽም እንኳን ብትሆኚ ከስረቱል ከላም ይበዛብናል። ስራ እየሰራን ጎረቤት ጋር እናወራለን ፊ ረመዳን ማላ ያዕኒ ነው ምንም ነገር አሰላሙ አለይኩም ወአለይኩም ሰላም ሳይሆን ምንም ነገር የማይጠቅም ልጆችን እናጫወታለን ፊ ረመዳን ብዙ ወሬዎችን እናወራለን። ልጅ ጋር የሆነ ሰው መቼም ከስረ ከላሙ ሆኖ ልጅ ጋር የሆነ ሰው ቀልዱ ነገር ይበዛበታል። በረመዳን ያን ነገር ማቆም አለባት። ለምንድን አህያናን በዒባዳ ሐታ ወቅት ኑሮን እንኳን አላሁ ተዓላ ወቅት ሰጥቶን ወይም ደግሞ ሙዒና አላህ ከቤታችን እንድትኖር አድርጎልንም እንኳን በዒባዳ እንጠቀምባት የምትለዋን ሰዓት ስናያት ያነሰች ናት። ግልጽ ነው አይደለም? እና ለዛ ምን ማድረግ አለባት? በምትሰራው ስራ ንያ ከማድረጓም የተነሳ ምላሷ ዚክር ማድረግ አለበት። መሰለን ሱረቱል ኢኽላስን እንኳን 3 ጊዜ ብትቀራ ምን ብለዋል? አንድ ጊዜ የቀራ ሰው እኮ ምን ብለዋል? የቁርአንን ሩቡዕ የሆነውን አንዷ ሱረቱል ኢኽላስ የቁርአንን ሩቡዕ የአንድ 3ኛው ሰዋብ ትይዛለች፣ የመሰለ ሰዋብ ትይዛለች ይላል። 3 ብታደርገው ደግሞ ሙሉ ትይዛለች ማለት ነው። ካሰበችበት ዛሬ ውሎዬን 20 ሱረቱል ኢኽላስ እቀራለሁኝ ብላ ብታስብ ሱብሃንአላህ አላሁ አክበር ምን የሚገለጽ ነገር የለም። ይህች ሴት ስንት ነገር አተረፈች። ዒባዳዋን፣ ረመዳኗን፣ ወቅቷን፣ የቤቷን ስራ ብዙ ነገር አገኘች ማለት ነው። ለዛ የማይቀነሱ ነገራቶች በምናደርግበት ሁሉም የምንሰራውን ስራ ሊላሂ ተዓላ ካለን ዒባዳ ይሆንልን። ለኛ ወንዶች ባሎቻችን ብንኸድም ከበፊት ላይ አይተናል። የሚበሉትም ለኛ ዒባዳ ይሆንልናል። ልጆቻችንን ስናሳድግም ዒባዳ ይሆንልናል። እኛ ራሳችን ስንመገብም ካልበላን ማፍጠር እናፈጥራል አይደል እንዴ? ኢፍጣር እኮ ብዙ ሰይዳችን ሰለላሁ ዐለይሂ ወሰለም ሰይዱል ቀውም እኮ ምንድነው ያሉት? ኻዲም ነው አይደል እንዴ? ይህ ኻዲሙሁም ሲሉ ነብያችን ሰለላሁ ዐለይሂ ወሰለም ሚስት ረስታው ነው እንጂ እዛ ሐዲስ ላይ ትገባለች። እቺ የቤት እመቤት እዛ ሐዲስ ላይ ትገባለች። ከሷ የሚጠበቀው ምንድነው? ንያዋን አስተካክላ ማድረግ ነው ማለት ነው። ስለዚህ ረመዳንን በተለየ መልኩ እነዛ ወቅቶቿን አስቀምጣ ቁርአኗንም ትቀራለች፣ ሶላቷንም ትሰግዳለች። ልጆቿንም ደግሞ እናታቸው በረመዳን ምን አይነት ሐል እንዳላት ያውቃሉ። አንድ ረመዳን ጠይቀዋት ያልፈጸመችላቸውን ቀጣይ ረመዳን አይጠይቋት። እናታቸው ረመዳን ምን እንደሆነች ያውቃሉ። ግልጽ ሆነልን እና ለዛም ምንድን ማድረግ አለብን ማለት ነው? ስራዎቻችንን ቀንሰን ይችን 30 ቀን ያ አላህ ይችን አሁን አንድ ቀን ጾምን አይደለ? ሱብሃንአላህ እያነሱ ነው የሚመጡት እና እነዚህን ቀናቶች ልክ በዚህ መልኩ ሴትየዋ ረመዳኗንም እየተጠቀመች ዒባዳዋንም እያደረገች ቤተሰቧንም መምራት ትችላለች ማለት ነው። አንዳንድ ጊዜ በቃ ስራ በዝቶብኛል ረመዳን ነው ከዒባዳ ሁሉ ትርቃለች፣ ከዒልም ሁሉ ትርቃለች። ይሄንንም ሁሉ ማድረግ ካልቻለች ደግሞ ቢያንስ 30 ደቂቃ ዒልም መቅራት ወለው 20 ደቂቃ የአላህ መልእክተኛው አለይሂ ሰላቱ ወሰለም ለአባዘር እኮ ያሉታል አይደለም እንዴ? ብዙ ረካዓዎችን ቢሰግድ ይሻላል ከምትሰግድ አንዲትን የቁርአን አያ ለአንተ ብትማር ይሻልሃል ብለዋል። ረመዳን ያንን አገኘች ማለት ነው። ረመዳን ያንን አገኘች።
ليس شرطا ሁሉ ጊዜ ውሏን በዒባዳ ላይ መዋል እኮ አይደለም ረመዳን አይደለም እኮ ወንድም ቢሆን እኮ ኃላፊነት አለበት ቤተሰቦቹን ይخدማል ለነሱ ማቅረብ ያለበትን ነገር አቅርቦ ሶላቱን ጀማዓ ሰግዶ 5 ሶላቶችን ሌሊቱን ደግሞ ረፍት ያደርጋል የነገውን ዋጅብ ለመፈጸም ነው እንጂ እኮ ብዙ ሰዎች ረመዳን ምንድነው የሚለዩት የሚረዱበት ነገር ረመዳን ሌሊት ቁጭ ብሎ ይታደራል ውሎ ላይ ያሉ ዒባዳዎች ይረሳሉ هكذا ليس هكذا እንደዚህ አይደለም ብዙ እህቶቻችንን በዛ ነው የመጀመሪያዎች ላይ ድከም ብለው የሚቀሩት ውላቸውን ስራ ሲሰሩ ይውላሉ አዳራቸውን ቁጭ ይላሉ ውላቸውን ስራ ሲሰሩ ይውላሉ አዳራቸውን ቁጭ ይላሉ ከ10 ቀን ከ7 ቀን በኋላ ይታመማሉ ማለት ነው ዳዓፊያቸው ምን ሆነ አደጋ ሆነ ማለት ነው እንደዛ አይደለም ረመዳን እንደዛ አይደለም ግዴታ የሆኑ ነገራቶችን እንፈጽማለን ከጠዋት ጀምረን እስከ ማታ ድረስ አላሁ ተዓላ ዋጅብ ያደረገብን ሱብህ ሶላት احيانا በጣም ብዙ ጊዜ ሌሊቱ ሙሉ ይታደራል ሱብህ አይሰገድም ሰሐው ተበልቶ ይሄ በጣም ከባድ ነገር ነው ረመዳን ሆኖ ሶላት አሳልፈን ያ አላህ አይሆንም ብዙ እህቶቻችንም እንደዛ ነው የሚከሰትባቸው እና ይሄን እንደዛ ማድረግ ሳይሆን ሊላሂ ተዓላ ብላ ረፍት ታድርግ ሌሊትም ቢሆን ማታም ቢሆን ማግሪብንም ሰግዳ ቢሆን ዒሻንም ሰግዳ ቢሆን ስራዋን ከጨረሰች በኋላ ምን ታደርጋለች ሊላሂ ተዓላ ለነገ ዒባዳዬ ምን ሊለኝ አላሁ ተዓላ ቀውያ ሊያደርገኝ ጾም አንድ ዒባዳ ነው ጾም ራሱ አንድ ዒባዳ ነው ተርቢያ ማድረጉ አንድ ዒባዳ ነው ቤት መخدሙ አንድ ዒባዳ ነው በዚክር በሶላት በዒልም መጠንከራ ደግሞ ሌላኛው ዒባዳ ነው ረመዳንን በዚህ ካሳለፈች ምንም ነገር አትፈልግም እና ከዚህ ከዓዳው ማለት አለበት መውጣት አለባት ማለት ነው ዓዳውን ትታ ወደ ምኑ መሄድ አለባት በሸሪዓው መንገድ መሄድ አለባት ማለት ነውና በዚህ መልኩ ረመዳንን ማሳለፍ አለባት ማለት ነው ኢንሻአላህ ቅድም የመጀመሪያ ላይ ያነሳሽው ሐሳብ ምንድነው ያዚን ነገር መተው የምንችላቸው ብዙ ነገሮች አሉ ለዒባዳ ቦታ ለመስጠት አሁንኛ ምግብ ይሰራል ያው ወጥ ሲሰሩ ይላሉ እንጀራው አለ ሾርባ ይጣዳል እንደ ግዴታ ማለት ነው ከዚያ ሳምቡሳ አለ ከዚያ በጎን ኩኪሶች ደግሞ በጎን ይጠበሳል እና ይሄ ሁሉ ነገር ሌሎች የሚያጠቀስናቸው ነገሮች ማለት ነው ቡና ያው እሱ እንዳለ እና ሌሎች የሚያጠቀስናቸው ብዙ ነገሮች አሉና ምናልባት አሳምቡሳው ቢቀር ወይ ደግሞ እንግዲህ አንዱ ነገር ቢቀር ከነዚህ ዋናውን ይዘን አንዱ ነገር ብንተው ያ ጊዜ ለዒባዳ ክፍት ይሆናል ይያስባል ነገር ግን አንዳንዴ ወንዶችን ቅር ይላቸዋል እንጂ ተደርድሮ የሆነ ነገር ሲጎል ምናምን ቅር ይላል ዛሬ ለምን አሳምቡሳ የለም ለምን ሾርባ በትክክል ለምን ሾርባ የለም የሚል ጥያቄ ያነሳሉ ማለት ሚስቶቻቸው ዒባዳ ላይ እንዲጠነክሩ አብዛኞቻችን አንደግፈው እህቶቻችንን ደግሞ ነው ረመዳን እኮ የኔን ወቅት የኔን ጊዜ እኔም የዒባዳ ጊዜ ያስፈልጋል ለምን አሁን ብዙ ወንዶች ተራው ሶላት ላይ ይዳሉ ብዙ አዝካሮችን አብረው ይልቃሉ ብዙ ነገር ያገኛሉ መስጊድ ሄደው በማምሸታቸው ብቻ እህቶቻችን ይሄንን አካደሉ ከዚያ ከተፈጠረ በኋላ የሆነ ድካም አለ ሲለፋ የዋለ ሰው ከተፈጠረ በኋላ የሆነ ድካም ነው ኢቨን አንዳንዴ ሶላት በጣም በብዙ ጫና ውስጥ ነው የሚሰጀደው ማለት ነውና ዋናነትን የሚያሳብ ያነሳነው ተቆጣጣርኩት መድረኩ እንግዳ መስልኩኝ እንጂ ብዙዎች አዎ ረመዳን ላይ ለልጆቻችን ለሴት ልጆቻችን ለሚስቶቻችን ለእናቶቻችን ዒባዳ የሚያደርጉበት ጊዜ ለንተው ይገባል እንደው ምግብ ላይ ትኩረት ማድረግ የለብንም የሚለውን ለምጭምር ፈልጌ አይዋ በትክክል ትልቅ ነገር ብላናለች ብዙ ጊዜ አሁን ሴቶች እንዳለችው ያው ምግብ ላይ ነው ጊዜያቸውን የሚያሳልፉት ግን በመድከማቸው ደግሞ እኔ እየደከምኩኝ እየለፋሁኝ ብለው የሚወቅስ ሰው እንዳይኖር ወይም ደግሞ ድካማቸው ከንቱ እንዳይቀር ምግብ ስንሰራ ንያህ ካደረግን ጾመኛ ማስፈጠር እኮ ደግሞ የራሱን የቻለ ሌላ ትልቅ እንትን አለ አይደል ትልቅ አጅር አለ አይደለ ጾሙ ውሎ የዋለው ሰው አጅር የሚመስል የሚስተካከል የዛ ሁሉ ጾመኛ ማለት ነው ሱብሃንአላህ ስንት ቤተሰብ ይኖራል ቤት ላይ 10 8 5 የዛን ሁሉ ሰዋብ ለዛች ላስፈጣሪ ሴት ደግሞ መሰጠት ይሄም ትልቅ ነገር መሆኑን ሴቶች መሰንጋት የለብንም ማለት ነው ከዛ በተጨማሪ ባሎች ሴቶችን በመልኩ ማገዝ አለባቸው ለምሳሌ ብዙ ጊዜ አሁን ሴቶች የሚቸገሩ ካሊዶን ተከሰዋል ቀን ስትሰራ ትውላለች ከዛ በኋላ ማታ
ያ የተበላበት የተጠጣበት ይታጠባል። ከዛ በኋላ ላይ ደግሞ ቁጭ እንበል ይባላል። ላይ ለመቀመጡ ያን ያክል ማለት ዱዓ ካላደረጉበት ወይ ደግሞ ቁርአን ካልቀሩበት ወይ ዚክር ካላደረጉበት ኖርማሊ ዝም ብለሽ ሐድራ ብቻ ለምሳሌ እየከፈቱ ዝም ብለው የቃሙ ብቻ ሊያስቀምጡ ቲክቶክ ራሱ እኔ ደግሞ ምን አለ መሰለሽ ኢቭን ተኝተው ራሱ ሰዓቱ በቂ አይደለም። ለምን ልክ ቃሉ ስታጥቢ ወንዶች ሲገቡ ደግሞ ከሶላት ትጠብቂያለሽ ምናምን 5 ሰዓት ተኩል እንደዚህ ይሆን። 5 ሰዓት ተኩል ተኝታ እንግዲህ ቀኑን በስራ ነው ያሳለፈችው። ልክ ለሊት ደግሞ ትነሳለች። ቀድማ ነው የምትነሳው። ለምን የሚሰራው ሞቅ ነገር ምናምን ይኖራል። ከዚህ እሱ ተደርጎ ደግሞ በሁለት በሱብሂና ባሰሩበት ሰዓት ያለው ሰዓት ጠባብ ነው እና ጫና በቂ እንቅልፍ ስላልተኛች ከ5 ሰዓት እስከ 9 ሰዓት እቺ ስለሆነች ጫና ይኖርባትና ትተኛለች ማለት እና የሚቀሰቀሳትም ላይኖር ይችላል። አንዳንዴ ደግሞ የምትነሳበትን መንገድ በጣም ከባድ ነው። ከዚህ ጠዋት ደግሞ ለዚህ ታሰረበት ቀይ ተጠብና ድጋሚያ ግን አሁን ማይዳ ያነሳችው ሐሳብ ምንድነው? ያ ምናልባት ስራው መቅረት የማይችል ከሆነ ይሄንን ስራ ግን ወደ ዒባዳነት የምትቀይርበት ነው። ፕላስ አሁን እኔ ሰዓት እንድታነሳው አንተ ያነሳው እንዳለ ሆኖ እንድታነሳው የፈለኩት ሴት ልጅ አሁን አልካ ከሱብሂ እስከ ከሰሑር እስከ ሱብሂ ያለ ሰዓት በጣም አጭር ነች። ከ30 ደቂቃ ወይ ደግሞ እንደዛ አቀል ልትሆን ትችላለች እና ከዛ ተማሪዎች አድርጋት እናት በጣም ማለት እኔ ሆነ አንድ ልጅ ነው ያለኝ እሱን ለመላክ ማለት ገና በእነዚህ ቀናቶች እንኳን ምን ያክል ጫና እንዳለው በጣም ገና አንድ ተማሪ እያስተማርኩ ማለት ነው። አንድ ምሳቃ ነው የሚቋጠር አንድ ተማሪ ነው ያለ ያን ያክል ወከባም የለበትም። አተኝም ቀጥታ ሰሑር በላሽ ኸድ እንዳለው 5 ሰዓት 6 ሰዓት እንቆይ እንችላለን ማታ ላይ። ከዛ በኋላ 9 ሰዓት ትነሻለሽ ምናምን። ከዛ በቃ ቀን ሙሉ ውጭ ላይ ልትውል እናታለች። ደግሞ የቤቱን የሚጠብቃት ውጭ ላይ ደግሞ የምትደክም እናታለች። እና ወንዶች ሞር እረፍት የሚያደርጉት ከሴቶች ረመዳን ላይ ነው ይመስለኛል። በተለይ አብዛኛውን የፍቃድ ምናምን ስለሚወጣ የዓመት እረፍት ስለሚወጣ ወንዱ እስከ ዙሁር ይተኛል። ሴቷ ግን አሁንም በመፍቀድ ላይ ነች እና ባሎች ሚስቶችን እንዳግዙ መላላይ ነው። ሱብሃንአላህ አርራህማን ለምን ይባል ነገር አርራህማን ከመሆኑ ግዴታ የሆነበት ማለት እሷ እየሰራች ያለችው ስናየው አሁን عند الشرع አዘረን ካየነው እኮ ሱብሃንአላህ ወላሂ ያኒ ተበቃ ተገለበጠ ግዴታው ሙሉ በሙሉ ከመያዟ ጋር የተነሳ ለዛም ደግሞ ያደጋውም ተጋላጭ ሆነች። በቃ ትጎዳለች፣ ምንም ጥርጥር የለውም። ቢላ ሸክ ትጎዳለች እቺ ሴት። ስለዚህ ግዴታ መስራት አለበት። ሸሪዓም ግዴታ አድርጎበታል እኮ ሸሪዓም ግዴታ አስለን ደግሞ ትክክለኛ ለሚያስብ ወንድ ልጅ ትክክለኛ ለሚያስተነትን ሰው ሱብሃንአላህ አስለን ያን ነገር ሲሰራላት ያው የራሷ ስራ አድርጋ አይደለም የምታስበው፣ ስራው አይደለም ዱዓ ታደርግለታለች እኮ ግልጽ ነው። ባታደርግለትም ደግሞ አንዲትን ሙስሊማ ሴት አስደስታት። አንዲትን ሙስሊም ኢድኻሉ ሱሩር في قلوب المؤمنين ثواب ምን ያክል ነው በረመዳን በጣም ይበዛ ነው አይደለም እንዴ? ከዛም የተነሳ ምን ማድረግ አለበት? እሱ ሊያገዛት ይገባል። በቃ ይሄ ምንም ሸክ የለውም። እቺ አንዲት ሚስቱ የሆነ ነገር ብትሆንብኝ እንኳን ብሎ ማሰብ አለበት። ሸሪዓው እንዳለ ነው፣ ዒባዳው እንዳለ ነው፣ ረመዳን እንዳለ ነው። ግን ከዓፊያም ደግሞ ሊያስብ ይገባል። አንድ ወንድማችን ነበርና በሀገሩ ላይ ብዙ ምግብ ነው የሚሰራው ረመዳን እና ይህ ልጅ ምን አደረገ? ሁሉንም ስራ እንድትሰሪ አልፈቀድኩልሽ፣ አንድ ምግብና ሌላ ደግሞ ካፈጠሩ በኋላ የሚቀምሱት ተጨማሪ 2 ምግብ ብቻ ነው የፈቀደላት። منع ይሄን ያደረገው ለምንድን ነው? ረመዳን በዒባዳ እንድታሳልፍ አሰለ ብሰራ ለራሱ ላይ ይጁዝ له منع ሙሉ ከለከለ። አንድ የሚበሉበት ምግብ የሚበሉበት እኛ ወጥ እንደምንጠቀመው እሱንና ከዛ በኋላ ያፈጠሩ ደግሞ እሱንም ከፈለገች ነው ያፈጠሩ ደግሞ አንድ የሚጠቀማት ربما ያን ተምር ሊተካላት ይችላል። አልፈቀደላት። ሱብሃንአላህ ሙሉ ረመዳንን በምን ተጠቀም አደረጋት? በዒባዳ እንድታሳልፍ አደረጋት።
ያ አላህ እንዲህም አለ። እንኳን አይደለም ሌሎች ነገራቶች በጎን ስናይ ደግሞ ሐታ ፊለይል ለራሱ እየቃመ ቁጭ ብላ እንድትخدመው ይፈልጋል። ከፊል ወንድ የሐቂቃ ነው ብላችሁ ሐቂቃተን በቃ ቁጭ ብሎ ብዙ ነገራቶችን ከኢፍጣሩ ይሄ ኢፍጣር የተዘጋጀው እንዳለ ሆኖ ብዙ ነገራቶችን ሲቀም የሚፈልገውን ነገር ሁሉ ቁጭ ብላ ወገቧ እንደዛ እየተንቀጠቀጠ ቁጭ ብላ እንድትخدመው ይፈልጋል። ማህዛ ያ አላህ ሱብሃንአላህ የቤቱን የምትخدምለት እንዳለ ሆኖ እሱንም እንድትخدመው ሌሊቱን ቁጭ ብሎ በሚቀርብበት ሰዓት እሱ ጠዋት ይተኛል እሷ አትተኛም። ከዛም በኋላ ደግሞ አንድ እጣኑም እንዲጠፋ አይፈልግም፣ ቡናውም እንዲቋረጥ አይፈልግም። ማግሪብ ላይ ኢፍጣር ላይ ምን ጠጣ ቡና አይደለም ሌላኛው አለ ከተራዊህ በኋላ የሚፈላው አለ እሱ የጫቱ ማለት ነው። ሐቂቃተን ያ አላህ ቢያንስ ልጆችን ከخدመችለት እሱ ራሱ ቢخدም እሱ እነዚህ የሚያስፈልጉ ነገራቶችን ጓደኞች ይመጣሉ። ሱብሃንአላህ ረመዳን ላይ ጓደኞች ይመጣሉ። እነዛ ጓደኞች ስሑር አብልታ ነው የምትልከው። ቤት እንግዳ ያለባት ደግሞ ሴት እንዴት ትተኛለች? ስለዚህ እሱ ምን ማድረግ አለበት? እኔ እخدማቸዋለሁ አንቺ ግቢና ረፍት አድርጊ ማለት አለበት። ማዘን አለበት። እቺን ሴት መጠበቁ ዋናው ነገር ልጆችንም እንደጠበቀ ነው። የሱ መጠበቅ እንዳለለት ነው። ትዳሩ መጠበቁ እንዳለለት ነው። ሙእሚና ምናት በዛ ላይ ደግሞ ስለዚህ ግዴታ ምን ማለት አለበት? ማዘን አለበት ማለት ነው። የራሱን እንኳን ራሱ መያዝ አለበት። እሷ የቤቱን ከያዘችለት ከዛ ውጭ ያለውን የራሱ ምን ማድረግ አለበት? መያዝ አለበት ማለት ነው። ብዙ እህቶቻችን ልክ እንደዛ ነው የሚጎዱት። በጣም ብዙ እህቶቻችን ሌሊቱን ሙሉ እነዛን ሰዎች እየخدሙ እነሱ ዚክር ላይ አይሆኑም። እንዴት ይሆናሉ? ደክሟቸዋል። እንግዳ መጥቶባት መተኛት አትችልም። እንቅልፏ ቢመጣት ፊቷን እየታጠበች ወጣ ገባ እያለች ለነዛ ሰዎች ስትخدም ታድራለች። ጠዋት ደግሞ እነዛ የተነሱበትን በሙሉ ሱብሃንአላህ እንደዛም ይሆናልና ስለዚህ ወንዶች ምን ማድረግ አለባቸው ማለት ነው? ትርፍ ስራው እንኳን ቢቀር ራሳቸው የሚያስፈልጋቸውን ይህ ማለት ወንድሞቹን አትወደድለት ማለት አይደለም። ጓደኞቹን አትخدምለት ማለት አይደለም። ግን እሱ ምን ማድረግ አለበት? ሚስቱን ቤቱን ለመጠበቅ ሲል የራሱን ፕሮግራም ራሱ መሸፈን አለበት ማለት ነው። እሷ ደግሞ የቤቷን ሸፍና ረፍት ማድረግ አለባት ማለት ነው። ካልሆነ على الحقيقه حقيقه እሷን ማለት በቃ አንደኛ ራስሽ ሳፈልጊ ሁሉ ነው የምትሰሪው። እንዴት እየደከመሽ ትፈልጊያለሽ? አሰለን እኮ ደክሞሻል። እንኳን ንያ ልታስታውስና በቃ ትመረራለች። ያ አላህ እሷ ደግሞ ሑራ የሆነ ሴት ናት እኮ ሊያስገድዳት አይችልም። እሷ ሚስቱ ናት እንጂ እኮ ለቤት ያለ ክፍያ የተዘጋጀች እኮ ሰራተኛ አይደለችም አይደል እንዴ? ሰራተኛ ቢሆን ተወጣብናለች ተብሎ ይፈራል፣ ብር ትጨመርብናለች ተብሎ ሚስት ላይ ሲሆን ግን ያ አላህ እንደዛም ያደርጋሉና እነዚህ አይነት ነገሮች ሊስተካከሉ ይገባሉ ማለት ነው። በረመዳን ላይ አስለንም ደግሞ ከአቅሟ በላይ እንኳን አይደለም ሰውን መخدምና ዒባዳም እንኳን ቢሆን لا يكلف الله نفسا الا سعها ያቅሟን ያክል ነው حتى ዒባዳ የምታደርገውና እነዚህ ነገራቶች ላይ ግዴታ ራሳቸውን መቻል አለባቸው። حتى እኮ ሰውየው ለሱ خير الاعمال እኮ عمل الرجل بيده እኮ ነው። በቃ ሰውየው በራሱ የሰራው ስራ እኮ ነው ለሱ ጥሩ የሚሆንለት። ይሄን አንጡልኝ እንደዚህ አድርጉልኝ ሐቂቃተን በሸሪዓ እንዲህ አምጡልኝ እንደዚህ ስሩልኝ እንደዚህ ራሱን ሲخدም ነው። حتى በሸሪዓ እንኳን የተወደደው እንኳን አይደለም በረመዳን እንኳን አይደለም እየደከመች ልጅ እያሳደገች ያለችን ሚስቱንና ማለት ነው እንኳን አይደለም እሷንና حتى በማንኛውም እንኳን ቢሆን ራሱ عمل الرجل بيده የሚፈልገውን ነገር በዱንያው መሐል ሊሆን ይችላል ባለው ነገር ራሱን መخدም ነው ለራሱ ምንም ይሆንለት በላጭ ይሆንለት እስከቻለ ድረስ እሱ ራሱ መነሳቱ ለሱ መነሳቱ አንድ ነገር ነው። ለሷ እንግዶች ቢመጡ አትቸጋገርም። የሚሰሩ ነገራቶችን አቀራርባለት እሷ ወደ ረፍታ ትገባለች። የሚመጡ ሰዎችም ያውቃሉ ማለት ነው። ባለቤትህ እንዴት ናት ሚስትህ እንዴት ናት አይሉትም። እንደሚደክማት ያውቃሉ። ከፊር ሚለናስ የሚደክም ሴት ልጅ የሚደክም አይመስልም። ሐቂቃተን የሐቂቃ ሴት የሚደክማት ይሄ የምንሰራው ስራ የሚመስለው የማይመስለው ሰው አለ። በቃ ከአንው شيء قليل ዝም ብሎ ቀላል የሆነ ነገር በቃ ማጠም ምናምን ልክ ዝም ብሎ ቀላል የሆነ የሚመስለው ሰው አለና ለዛ ምን ማድረግ አለበት? ራሱን መخدም አለበት።
ቤተሰቦቹንም ማዘን አለበት ማለት ነው። አንዳንድ ወንድ አላህ ይጠብቀውና ለጓደኞቹ ለመጡት ጓደኞቹ የሚሰጠውን ክብር ወይንም ደግሞ ለነሱ የሚጠነቀቀውን እነሱ ደሰቱ የሚፈልገውን ነገር ማለት ያን ያክል ቦታ የማይሰጥ ከምንም የማይቆጥራት ከዛ በተጨማሪ ቤት አንድ አጋዥ ብትኖር ያችን አጋዥ ሊያዛት የማይችለውን ተደራራቢ ስራ ሚስቱን ሊያዝና ሚስቱን ሊያስቸግር እንዳልሽው አንቺም እረፍት እስከምታጣ ድረስ ሊያደርግ ይችላልና ወንዶች ሲባል ዱዓ አታድርጉ ማለት አይደለም፣ አትዘያይሩ ማለት አይደለም። ግን ደግሞ ጓደኞች ሲመጡ ቤተሰብ ሲመጣ እዝነት እያደረክላት ማለት ነው። እንደ መጨረሻ እናድርግና ኻሊዶ ሰዓታችን እየሄደ ስለሆነ ያሏትን ጊዜ የረመዳን ጊዜያቶች ይሄ ቤት ስራው አለ ይቅር ቢባል የሚቀር አይደለም። ወንዶች ገዙ ቢባሉ የማይችሉት ነገር ላይ ይችላሉ አሉ ብዙ ወንዶች መልካም ወንዶች አላህ ይጨምርላቸው። ግን ደግሞ ያላትን ጊዜ እንዴት አድርጋ ብትከፋፍልና እንዴት አድርጋ ብትጠቀም ትመክሪያለሽ ለአንዲት እናት? መርሐባ። አሁን እንዳልኩሽ ከሌሉ ላይ ያሉ የምትቀመጥባቸውን ሰዓቶች መቀነስ አለባት። ረመዳን ሌሊ የተፈለገ ነው ግልጽ ነው። ግን ቢያንስ እስከ 6 ሰዓት ድረስ የሌሉን ሩቡዕ እስከምታገኝ ኒስፍ እስከምታገኝ ድረስ ከቆየች በኋላ ከዛ በኋላ ያለው መተኛት አለባት፣ ማረፍ አለባት። ስሑር ለ10 ሰዓት የምትነሳ ከሆነ እስከ ሱብህ ያለውን ትቆያለች ማለት ነው። ለምንድን ስሑር ከታሰረ በኋላ ሱብህ ቅርብ ነው፣ ብዙ ነገር ሊኖርባት ይችላል። ጽዳቷን መጨረስ ትችላለች፣ ሱብሃን መስገድ ትችላለች፣ ተህሲኗን ማለት ትችላለች። ሱብህ ላይ ያሉ ቁርአኖች ደግሞ ከማታ ከምንቀራው እረፍት ስላደረግን ለኛ ነሻጣ ይኖረዋል እና እስከ ሱብህ ድረስ ያሉትን ቁርአን እየቀራች መቆየት ትችላለች። በዛም ላይ ደግሞ ተማሪ ያለብን እናቶች ካለን በዛው ምግቦቿን እየሰራች ብዙ ጊዜ እቺ ምንተኛ ሰዓት እንትናት ትጎዳለች። ስሑር አስረን ምንተኛት እኔ በአንተኛ ሁሉ በጣም አንደኛ እንቅልፍሽ ይቋረጣል። በዛ ሰዓት ምትሰሪውን ነገር እንትን አይሆንም። ሁለተኛ ደግሞ ወቅቷ አንደኛ የሌሉን የመጨረሻ የምናገኝባት ናት። ረመዳን ከመሆኑም ጋር የሌሉ መጨረሻ የምናገኝባት ናት። ሁለተኛ ስሑር ላይ ያሉ ስራዎች ማሟሞቅ ሊሆን ይችላል፣ ማቀራረብ ቀለል ያሉ ናቸው። ሁሉም ቀምሶ ለመተኛት ነው የሚቸኩል። በዛ ሰዓት ምን ማድረግ አለባት? እቃ ማጠብ ወደ ምን አይደለም መግባት ያለባት፣ ውዱኡን አድርጋ ቶሎ ብላ ወደ ዒባዳዋ መግባት አለባት ማለት ነው። እሱ ሱብህ እስከሚደርስ ሐታ 1 ሰዓት ብታገኝ ሱብሃንአላህ ብዙ ነው፣ ብዙ ስራ ያሰራታል። ሶላቶች ብዙ ጊዜ ሴቶች ላይ ማስተዋስ ያለብን ነገር ሶላት ቀዷ ይበዛብናል። ሐይድ ኑሮን ሐይድ ሆነን ጠርተን ሳንታጠብ ሊሆን ይችላል። በተለያዩ ነገራቶች ሊያጋጥመን ስለሚችል እነዛን ሶላቶቿን ማለት አለባት መስገድ አለባት ማለት ነው። ሐታ ቁርአኑን ዚክሩን ከማስቀደማ በፊት ሶላቶቿን መስገድ አለባት። 2 ጁዝ መቀራ ከሆነ 2 ረካዓ ሱብሂዋን መስገድ አለባት። 2 ዙህሮቿን መስገድ አለባት እና ያችን ብታደርግ ጥሩ ይመስለኛል። ልጆቿን ከላከች በኋላ ደግሞ የቤት ጽዳቷን ጨርሳ ደግሞ ቀይሉላዋን 5 ሰዓት ከ5 ሰዓት እስከ ዙሁር ድረስ ወይም ደግሞ እስከ 6 ሰዓት ያለችዋን ደግሞ ትንሽ መተኛት ትችላለች። ከዛ በኋላ ያለው እስከ ኢፍጣር ድረስ መቆየት ትችላለች። በጣም ትነቃለች እነዚህ ወቅቶች ላይ በጣም ካልሆነ ደግሞ ከዒሻን ሰግዳ ደግሞ እስከ 6 ሰዓት ድረስ ደግሞ ማረፍ ትችላለች ማለት ነው። ኢንሻአላህ ተመልካቾችንም ደግሞ ይህንን ምክር ወስደው አፕላይ አድርገው ተግብረው እንደሚጠቀሙበት ተስፋ እናደርጋለን። ሌሎች የቀን ፕሮግራሞቻችን ይቀጥላሉ። አብራችሁ ቆዩ። መልካም የረመዳን ጊዜ እንመኝላችኋለን።